ሰላም ሰላም ውድ ቻናላችን ተከታዮች እንዴት ናችሁ? ሰው በዛሬ ቪዲዮ ስለ ኮማ እናያለን። ኮማ ማለት በአማርኛ ንዑስ ሰረዝ ማለት ነው። ሞስት ኦፍ ዘ ታይም እንግሊሽ ላይ ከምንጠቀምባቸው ፓንክቹዌሽን ወይም ደግሞ ስርዓተ ነጥቦች ውስጥ አንዱ ኮማ ነው። ይሄ ኮማ የተለያዩ ጥቅሞች አሉ። ቢያንስ እስከ 8 ያህል ጥቅሞች አሉት። እነሱን ጥቅሞቹ ለምን እንደሚጠቅም ዛሬ እናያለን። እናንተም ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ ኤንድ ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ uses of comma with clear rules and examples ነው የምናየው ማለት ነው። አንደኛው ኮማ ማለት ንዑስ ሰረዝ ነው። ንዑስ ሰረዝ ማለት ደግሞ ነገሮችን ለመለያየት ሊስት ለማድረግ ይጠቅማሉ። አንደኛው የኮማ ጥቅም to separate items in a list ነው። በሚዘረዘሩ ነገሮች ላይ ያሉ ሊስት ወይም ደግሞ በሚዘረዘሩ ነገሮች ላይ ያሉ አይተሞችን ወይም ነገሮችን ለመለየት ሰፓሬት ለማድረግ ኮማ ይጠቅማል። use commas when listing 3 or more things ስለዚህ 3 እና ከዛ በላይ የሆኑ ነገሮችን ሊስት ስናደርግ ስንሰረዝር እነዛን ሊስት የተዘረዘሩ ነገሮችን ለመለየት we use ኮማ እንጠቀማለን። ለምሳሌ about apples, bananas, orange and mango ስለዚህ እኔ አፕል፣ ባናና፣ ኦሬንጅ and mango ገዛው። ስለዚህ እነዚህ አፕል፣ ባናና፣ ኦሬንጅ፣ ማንጎ የሚሉ ነገር it is a list ናቸው፣ ዝርዝሮች ናቸው ማለት ነው። ተመሳሳይ የሆኑ ካታጎሪ ውስጥ የሚመደቡ ሊስቶች ናቸው። እነዚህን ሊስቶች ለመለየት I use ኮማ መጠቀም አለበት። አፕል ከዛን ኮማ፣ ባናና ኮማ፣ ኦሬንጅ ኮማ and ማንጎ ትላላችሁ። and she has a pen, a book and a bag እሷ እስክሪብቶ፣ ቦርሳ እና መጽሐፍ አላት። ስለዚህ pen it is ኮማ a book ኮማ and a bag ስለዚህ it is ሊስት ለማድረግ ነገሮችን ሊስት የሆኑ ነገሮችን ለመለየት we use ኮማ ማለት ነው። ሁለተኛው የኮማ ጥቅም ደግሞ after introductory words or phrases ስለዚህ ከፍሬዝስ ወይም ደግሞ የሆነ ነገር ኢንትሮዲዩስ እናደርግ ኢንትሮዲዩስ ካደረግነው ወርድ ቀጥሎ ኮማ አስቀምጠን ነው ቀጣዩን አረፍተ ነገር ወይም ደግሞ ሜይን አረፍተ ነገሩ የምንጽፈው ማለት ነው። ስለዚህ ፍሬዝስ ወይም ደግሞ ከአረጎች በኋላ ኦር ከኢንትሮዳክተሪ ወርዶች ቃላቶች በኋላ we use ኮማ። ለምሳሌ use a comma after words like however, first, finally, yet, no or after a long phrase ስለዚህ ከረጅም ፍሬዞች በኋላ ከነዚህ ወርዶች በኋላ most of the time we use ኮማ። ኤግዛምፕል እዚህ ጋር ለምሳሌ ፈርስት ትሉና ኮማ we will study grammar በመጀመሪያ እኛ ግራመር እናጠናለን። በመጀመሪያ ግራመር እናጠናለን። ስለዚህ ፈርስት ብላችሁ ኮማ አድርጋችሁ ነው ቀጣዩን አረፍተ ነገር የምትጽፉት ማለት ነው። however he did not come ቢሆንም እሱ አልመጣም። ስለዚህ however ብላችሁ ኮማ ዘን አረፍተ ነገሩ ወይም ደግሞ መጻፍ የፈለጋችሁትን ሐሳብ መጻፍ ማለት ነው። in the morning I got to school in the morning I go to school ስለዚህ በጠዋት ትምህርት ቤት እሄዳለሁ። ስለዚህ ኢንትሮዳክተሪ ስለዚህ የሆነ ነገር ለመጀመር ጅማሮ ላይ የምንጽፋቸውን ቃላቶች ከጻፍን በኋላ ያንን ከዋናው አረፍተ ነገር ለመለየት we use ኮማ እንጠቀማለን። and the third use of comma is to separate clauses or joining sentences ስለዚህ አረፍተ ነገሮችን ለመለየት አረፍተ ነገሮችን ለማገናኘት ጆይን ለማድረግ ወይም ደግሞ ክሎዝን አረጎችን ለመለየት ወይም ደግሞ አረፍተ ነገሮችን ለማገናኘት we use ኮማ እንጠቀማለን። use a comma before conjunction ስለዚህ ከኮንጃንክሽን ደግሞ ከአጣማሪ ቃላቶች በፊት ኮማ እንጠቀማለን። ለምሳሌ I want to go ኮማ but I was busy መሄድ እፈልጋለሁ ነገር ግን ቢዚ ነበርኩኝ። መሄድ እፈልጋለሁ ነገር ግን ቢዚ ነበርኩኝ። ስለዚህ ቤት የምትለው ነገር it is conjunction ናት። ኮንጃንክሽን ማለት ደግሞ ሁለት አረፍተ ነገሮችን ለማገናኘት የምንጠቀምባቸው ወርዶች ናቸው። ስለዚህ እነዛን ኮንጃንክሽን ወርዶች ከመጠቀማችን በፊት ኮማ ኦልዌይስ እንጠቀማለን ማለት ነው። ስለዚህ I want to go but I was busy መሄድ እፈልጋለሁ ነገር ግን ቢዚ ነኝ ወይም ደግሞ ስራ በዝቶብኛል ወይም ቢዚ ነበርኩኝ። መሄድ እፈልጋለሁ ነገር ግን ቢዚ ነበርኩኝ። ስለዚህ ኮንጃንክሽን ቃላቶች ከመጠቀማችን በፊት we always use comma she studied hard so she passed the exam እሷ ጠንክራ ስላጠናች እሷ ጠንክራ አጥንታለች ስለዚህ ፈተናውን ታልፋለች። እቺ የምትለው ነገር it is a conjunction ናት። to connect the same idea ያላቸውን አረፍተ ነገሮች ለማገናኘት የምንጠቀምባት ኮንጃንክሽን ናት። ስለዚህ ኮንጃንክሽኗን ከማስገባታችን በፊት we use comma she studied hard comma so she passed the exam ጠንክራ ስላጠናች ፈተናውን ታልፋለች።
and the other use of comma is to separate adjective ወይም ደግሞ የስም ገላጮችን ለመለየት ይጠቅማል። ለምሳሌ በአንድ አረፍተ ነገር ውስጥ ከአንድ በላይ ወይም ደግሞ ከሁለት በላይ የስም ገላጮችን እንጠቀም እንችላለን። እነዛን የስም ገላጮችን ለመለየት we use comma. when two adjectives describe one noun ስለዚህ ሁለት አድጀክቲቮች አንድ ስምን ወይም ደግሞ አንድ ባለቤትን የሚገልጹ ከሆነ እነዛን አድጀክቲቮች ለመለየት ኮማ እንጠቀማለን። it is a big beautiful house ትልቅ ቆንጆ ቤት ነው። ስለዚህ ቤቱ ትልቅ ቆንጆ ስለዚህ a big የሚለውና ቆንጆ የሚለው ነገር ሁለቱን አድጀክቲቮች ለመለየት በማከላቸው ኮማ እንጠቀማለን። it is a big comma beautiful house. she is a kind comma honest person. ቸርና የዋህ ወይም ደግሞ ቸርና ታማኝ ሰው ናት። ቸርና ታማኝ ሰው ስለዚህ kind it is an adjective ነው። honestም adjective ነው። ስለዚህ በሁለቱ አድጀክቲቮች መካከል ላይ ያለውን ስፔስ ወይም ደግሞ ሁለቱን አድጀክቲቮች ለመለየት ኮማ እንጠቀማለን። አምስተኛው ደግሞ it is before direct speech ነው። ስለዚህ ኮቴሽን ወይም ደግሞ በትምህርት ጥቅስ ውስጥ ሀሳቡን ወይም ደግሞ የአንድ ሰው ያለውን ነገር ከማስገባታችን በፊት ዳይሬክት ስፒች ላይ before direct speech we use comma. use a comma what someone says. አንድ ሰው ምን እንዳለ አንድ ሰው ምን አለ የሚለውን ነገር ለመግለጽ indirect speech ላይ we use comma. ለምሳሌ he said I am happy. ስለዚህ ከኮቴሽን ማርክ በፊት ማለት ነው። he said እሱ እንዳለው እኔ ደስተኛ ነኝ። he said ብለን አንድ ሰው ያለውን ነገር ለመግለጽ ኮማ አድርገን I am happy or እዚህ ጋር ማለት የተፈለገውን in quotation mark ውስጥ ማስቀመጥ ይቻላል ማለት ነው። she said come here. እሷ እንዳለችው ወደዚህ ና። ስለዚህ she said, he said, they said ብለን ኮማ always direct speech ላይ ኮማ እንጠቀማለን። and the sixth use of comma is to separate extra or non-essential information. extra ወይም ደግሞ ተጨማሪ ኢንፎርሜሽኖችን ሰፓሬት ለማድረግ we use comma እንጠቀማለን። use commas to add extra detail. ስለዚህ ኤክስትራ ወይም ደግሞ ተጨማሪ ነገሮችን ተጨማሪ additional ኢንፎርሜሽኖችን ለመጨመር or ሰፓሬት ለማድረግ we use comma. example my brother who lives in Addis Ababa is a teacher. ወንድሜ አዲስ አበባ የሚኖረው ወንድሜ አስተማሪ ነው። አዲስ አበባ የሚኖረው አንድ ራሱን የቻለ አረፍተ ነገር ነው። ወንድሜ and እሱ ምንድነው አስተማሪ ነው። ስለዚህ my brother who lives in Addis Ababa is a teacher. ስለዚህ አዲስ አበባ የሚኖረው ወንድሜ አስተማሪ ነው። ስለዚህ ወንድሜ አዲስ አበባ ይኖራል ብላ መተው ትችላለች። ነገር ግን ስለ አዲስ አበባ ስለሚኖረው ወንድሟ ተጨማሪ ኤክስትራውን ኢንፎርሜሽን እየሰጠች ነው ማለት ነው። እነዛን ኤክስትራውን ኢንፎርሜሽን ተጨማሪ ኢንፎርሜሽኖችን ሰፓሬት ለማድረግ ለመለየት we use comma እንጠቀማለን ማለት ነው። my brother comma who lives in Addis Ababa comma is a teacher. አዲስ አበባ የሚኖረው ወንድሜ አስተማሪ ነው። the car comma which is red is mine. ቀዩ መኪና የኔ ነው። ያ ቀዩ መኪና የኔ ነው። ስለዚህ the car መኪናው which is red ቀይ የሆነው is mine የኔ ነው። ስለዚህ ቀዩ መኪና የኔ ነው። ስለዚህ መኪናውን ኮማ ቀይ መሆኑን ኮማ ዘን የሷ መሆኑን ማለት ነው። ስለዚህ መኪናው የሷ ነው ግን ስለ መኪናው ከለር እየተናገረች ነው ማለት ነው። መኪናው የሷ ነው ነገር ግን ስለ ከለሩ እየተናገረች ስለዚህ አዲሽናል ሆነ ተጨማሪውን ኤክስትራ ኢንፎርሜሽን አድ እየተደረገ ነው። ስለዚህ እነዛ ኤክስትራ ኢንፎርሜሽኖችን ሰፓሬት ለማድረግ we use ኮማ እንጠቀማለን። and the other one is with dates ከቀናቶች ጋር ከአድሬስ ጋር or ከናምበርስ ጋር ኮማ እንጠቀማለን። use comma in dates and places ስለዚህ ቦታ ላይና ቦታዎች ላይ or ዴት ቀናቶች ላይ ምናምን ስለዛ ነገሮች ሰፓሬት ለማድረግ ኮማ እንጠቀማለን። ለምሳሌ አፕሪል 19 2026 አይደለ? ስለዚህ አፕሪል ወሩን ከአመቱ ለመለየት we use ኮማ እንጠቀማለን። አዲስ አበባ ኢትዮጵያ ስለዚህ ካውንትሪ ሲቲ ዊዝ ካውንትሪ አይደል? አዲስ አበባ ኢትዮጵያ ስነ ኢትዮጵያ ምንድነው? it is a country ነው። ሲቲ አዲስ አበባ ግን it is a city or it is የታውን ነው። ስለዚህ ታውንን ከካውንትሪ ጋር ለመለየት we use comma. and 1000 students ስለዚህ ቁጥርን ሙሉ ቁጥርን ከዜሮ ቁጥር ጋርም ለመለየት we use comma እንጠቀማለን ማለት ነው። and also after yes or no questions and also interjections ስለዚህ ከኢንተርጀክሽንስ ወይም ደግሞ ከቃል አጋኗዊ ቃላቶች ጋርና ከየስ or no question በኋላ ወይም ጥያቄ በኋላ we use comma እንጠቀማለን። ወር ለምሳሌ it is interjections የሚባሉት words like yes no oh well
ስለዚህ ነገሮችን አጋነን ለማውራት የምንጠቀምባቸው ማለት ነው። ለምሳሌ yes understand yes understand ስለዚህ yes or no question ስንመልስ ኖ ከሆነ ኖ ብለን ኮማ yes ከሆነም yes ብለን ኮማ ዘን ቀጣዩን እንጽፋለን ማለት ነው። ኦ ኮማ ዛት ኢዝ አሜዚንግ ስለዚህ የሆነ አጋነን የምናወራቸውን ነገሮች ምናምን ስናወራ ኦ ኖ ዌል ምናምን አሜዚንግ እያልን ኮማ እናደርግና ዛት ኢዝ አሜዚንግ እንላለን ማለት ስለዚህ ኢንተርጀክሽኖችንም ለመለየት ይጠቅማል። ሌላኛው ቱ አቮይድ ኮንፊውዥን ወይም ደግሞ ግራ መጋባትን ለማስወገድ ኮማዎችን እንጠቀማለን። ዩዝ ኮማ ቱ ሜክ ሚኒንግ ክሊር ስለዚህ የምንጽፈውን ነገር ክሊር ለማድረግ ግልጽ ለማድረግ ኮማ እንጠቀማለን። ለምሳሌ ሌትስ ኢት ችልድረን ሶ አሁን ሌትስ ኢት የሚለው ነገር ኢትስ ሌት አስ ኢት ነው አይደለ? ሶ ሌትስ አስ ኢት ልጆች እንብላ ስለዚህ ምግብ እንብላ ነው አይደል? ልጆች ምግብ እንብላ ስለዚህ ኢትስ ኮሬክት ይሆናል ማለት ነው። ይሄ ኮሬክት ይሆናል። ነገር ግን ሌትስ ኢት ችልድረን ሲል አሁን እዚህ ጋር ምንም ለመረዳት ሚኒንጉን ለመረዳት ግራ ያጋባል፣ ግልጽ አይደለም ማለት ነው። ምክንያቱም ሌትስ የሚለው ነገር ራሱ ሌት አስ ስለሆነ ሌት አስ ኢት ኮማ ችልድረን ልጆች ምግብ እንብላ ስለዚህ ነገሩን ሰፓሬት ማድረግ አለብን ማለት ነው። ሌላኛው ደግሞ ዊዝ ኮኦርዲኔቲንግ ኮንጃክሽንስ ኢን ኮምፓውንድ ሴንቴንስ ስለዚህ ኮምፓውንድ ሴንቴንስ ላይ ሴንቴንሶችን ወይም ደግሞ አረፍተ ነገሮችን በምናደባለቅ ኮንጁጌት በምናደርግበት ወይም ደግሞ አንድ ላይ ኮኔክት በምናደርግበት ጊዜ እነዛን አረፍተ ነገሮች ለመለየት እንጠቀማለን። ዌን ቱ ኮምፕሊት ሴንቴንስስ አር ጆይንድ ስለዚህ ሁለት ያለቁ አረፍተ ነገሮች ሲጣመሩ ወይም ደግሞ ጆይንድ ሲሆኑ እነሱን ለመለየት እንጠቀምበታለን። ለምሳሌ አይ ፊኒሽ ማይ ሆምወርክ ኤንድ አይ ዌንት ሆም ስለዚህ የቤት ስራዬን ጨረስኩኝና ወደ ቤት ሄድኩኝ። ስራዬን ጨረስኩና ወደ ቤት ሄድኩኝ። ስለዚህ ሁለት ኮምፕሊት ሆኑ ያለቁ አረፍተ ነገሮች ናቸው። እነሱን ኮኔክት ለማድረግ we use ኮማ ኦር ቢፎር ኮንጃክሽን ከሆኑ ቃላቶች በፊት ማለት ነው። he was tired but he continued working ደክሞት ነበር ነገር ግን ስራውን መስራቱን ቀጥሏል። ስለዚህ ከነዚህ ሁለት ያለቁ አረፍተ ነገሮችን ኮኔክት ለማድረግ እንዲሁም ደግሞ ከኮንጃክሽን ወርድስ በፊት ኢትስ ኮማ ይገባል ማለት ነው። ስለዚህ ሳመሪ ኢትስ ዩዝ ኦፍ ኮማ አንደኛ ሰፓሬት ሊስት ለማድረግ ነው፣ አድ ፌዝስ ለማድረግ፣ ጆይን ሰንቴንስ ለማድረግ ኤንድ አድ ኤክስትራ ኢንፎርሜሽን ለማድረግ ኤንድ ኦልሶ ሜክ ሚኒንግ ክሊር ስለዚህ ሚኒንጉ ወይም ደግሞ ትርጉሙን ክሊር ለማድረግ ኮማ እንጠቀማለን ማለት ነው። ሶ ዚስ ኦል አባውት ዘ ዩዝ ኦፍ ኮማ ሶ ይሄ የኮማ ጥቅሞች ናቸው ማለት ነው። ስለዚህ በደንብ እዩዋቸው። ኮማ የተለያዩ ጥቅሞች አሉ። ስለዚህ ስፔሻሊ ኢን ሴንቴንስ ላይ እንዴት አድርገን ኮማዎችን እንደምንጠቀም ኤንድ አይተሞችን እንዴት አድርገን ሰፓሬት እንደምናደርግ በደንብ ማየት አለባችሁ እና መረዳት አለባችሁ ማለት ነው። የዛሬ ቪዲዮችን ይህን ይመስላል። ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ጠይቁኝ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ባይ